ዩቲዩብ ብዙ ዩቲዩበሮችን ያስደነገጠ አዲስና ትልቅ ለውጥ አድርጌያለሁ ያለውን ህግ ማውጣቱን አሳውቋል። All right, so literally 1 hour ago today, YouTube just changed their monetization requirements. YouTube is updating the YouTube Partner Program. Thank you so much for joining us. We've announced a few updates for the YouTube Partner Program. All right, so there's been a major update to YouTube's monetization policy. We're introducing new updates to the YouTube Partner Program. An hour ago, and it's perhaps the biggest changes to YouTube monetization. ይህም ህግ በፈረንጆቹ አቆጣጠር ፌብሩዋሪ 1 2027 ላይ ወደ ስራ ይውላል ሲል አሳውቋል። ዛሬ ይህንን ቪዲዮ ወደ እናንተ ለማድረስ ስመጣ ምን ማለት እንዳለብኝ ሁላ አላውቅም። ምክንያቱም ህጉ ለሀገራችን ዩቲዩበሮች እንደዚሁም ለጀማሪ ዩቲዩበሮች በጣም ከባድና ትልቅ ተስፋ ይዞ ለማይጓዝ ሰው ተስፋ አስቆራጭ ሆኖ ስላየሁት ነው። ነገር ግን ዩቲዩብ ላይ በደንብ ተስፋ አድርጎ ለሚሰራ ሰውና በሰፊው እንቀሳቀሳለሁ በሰፊው እሰራለሁ ለሚል ሰው ይሄም አሪፍ አድቫንቴጅ ነው። መጀመሪያ ህጎቹን በደንብ አድርጌ ልንገራችሁና እነዚህ ህጎች ለከበዷችሁ ሰዎች ምን ማድረግ እንዳለባችሁ የትኛውን የአቋራጭ መንገድ መጠቀም እንዳለባችሁ በዚህ ቪዲዮ መጨረሻ በደንብ አድርጌ ነግራችኋለሁ። ነገር ግን መጀመሪያ ህጎቹን በደንብ እንያቸው። እዚህ ጋር እንድታስተውሉልኝ የምፈልገው ነገር እነዚህ ቅያሬዎች በአብዛኛው ሊጎዱ የሚችሉት ጀማሪ ዩቲዩበሮችን ነው እንጂ ከዚህ በፊት ዩቲዩብ ፓርትነር ፕሮግራም ላይ ተመዝግቦ ገንዘብ እያገኘ ያለ ሰው ወይም ደግሞ ሞኔታይዝ የሆነ ቻናል ላይ ምንም አይነት ተጽዕኖ አያደርሱም። ነገር ግን እነዚህ ሞኔታይዝድ የሆኑ ቻናሎች ወይም ዩቲዩብ ፓርትነር ፕሮግራም ላይ የተመዘገቡ ቻናሎች ወይም ከዩቲዩብ ገንዘብ እያገኙ ያሉ ቻናሎች የሚያደርጉት አንድ ነገር አለ። እሱንም እነግራችኋለሁ። ወደ መጀመሪያው ህግ እንሂድ። የመጀመሪያው ህግ ከዚህ በፊት ዩቲዩብ ፓርትነር ፕሮግራም ላይ ለመመዝገብ የነበረው መስፈርት በሰዓት በኩል ተቀይሯል። በሰብስክራይበር በኩል ግን ያው 1000 ሰብስክራይበር ነው። ነገር ግን ከሰዓት አኳያ ወይም ደግሞ ዎች አወር 4000 የነበረው ደብል ሆኖ ወደ 8000 አድጓል። ስለዚህ አንድ ሰው ዩቲዩብ ፓርትነር ፕሮግራም ላይ ለመመዝገብ ወይም ደግሞ ሞኔታይዝ ለመሆን ግዴታ 1000 ሰብስክራይበር እና 4000 የነበረውን 8000 ዎች አወር ያስፈልገዋል ማለት ነው። ከዚህ በፊት 4000 የነበረው 8000 ስለተደረገ ማለት ነው። ወይም ደግሞ እንደ አማራጭ በሾርት ቪው 10 ሚሊዮን የሾርት ቪው የነበረው ወደ 20 ሚሊዮን የሾርት ቪው አድጓል ማለት ነው። ከዚህ በፊት እንደምናውቀው አንድ ሰው ሞኔታይዝ ለመሆን 1000 ሰብስክራይበር እና 4000 ዎች አወር ወይም ደግሞ 10 ሚሊዮን የሾርት ፎርም ቪዲዮ ቪው ያስፈልገዋል። አሁን የ10 ሚሊዮን የነበረው የሾርት ቪውም ወደ 20 ሚሊዮን የሾርት ቪው አድጓል ማለት ነው። ስለዚህ ባለው ሁኔታ እጥፍ ጨምሯል ማለት ነው። 4000 የነበረው 8000፣ 10 ሚሊዮን የነበረው የሾርት ቪው ደግሞ ወደ 20 ሚሊዮን አድጓል ማለት ነው። ታዲያ ይሄ ህግ የሚተገበረው ምን ላይ ነው ማለት ነው? ገና ሞኔታይዝ ያልሆኑ ቻናሎች ላይ ነው ማለት ነው። ሞኔታይዝ የሆኑ ቻናሎች ግን ልክ ጃንዋሪ 31 2026 ላይ ዋይቲ ስቱዲዮ ወይም ደግሞ ዩቲዩብ ስቱዲዮ ላይ አንድ ኖቲፊኬሽን ይገባላችኋል። ያንን ኖቲፊኬሽን አክሴፕት ማድረግ ይኖርባችኋል ማለት ነው። ልክ ጃንዋሪ 31 2026 ላይ ወደ 2027 ሳይገባ ማለት ነው ያንን ኖቲፊኬሽን አክሴፕት ማድረግ አለባቸው። ያንን ዩቲዩብ በኖቲፊኬሽን መልኩ ዋይቲ ስቱዲዮ ላይ ሊሆን ይችላል ወይም ደግሞ በኮምፒውተር የሚጠቀሙ ዩቲዩብ ስቱዲዮ ላይ ሲገቡ በኖቲፊኬሽን መልኩ የሚያስነብባቸውን ነገር ወይም ደግሞ ተርምስ ኤንድ ፕራይቬሲ አክሴፕት ማድረግ ይኖርባቸዋል ማለት ነው። ያንን አክሴፕት ካላደረጉ በፊት በነበሩበት በዩቲዩብ ፓርትነር ፕሮግራም ላይ ላይቀጥሉ ይችላሉ ወይም ደግሞ ቻናላቸው ሞኔታይዝ ሆኖ ላይቀጥል ይችላል ማለት ነው። እነዚህን ሁለቱን በደንብ ግምት ውስጥ ልታስገቡ ይገባል። በተረፈ ሌሎች ቅያሬዎች አሉ። እነዛን ቅያሬዎች ዩቲዩብ እነዚህ መግለጫዎች የሚያስነብብበትን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በተረፈ እናንተ ገብታችሁ በደንብ ቼክ ልታደርጓቸው ትችላላችሁ። አሁን እኔ ማድረግ ያለባችሁን አንድ ነገር ነግራችኋለሁ። ይህንን ነገር በምን መልኩ መፍታት እንችላለን? ይህንን ነገር እንዴት አድርገን ነው አልፈንስ ሞኔታይዝ ልንሆን የምንችለው የሚለውን ምን ማድረግ እንዳለባችሁ የዩቲዩብ ተስፋችሁን ወይም ደግሞ የዩቲዩብ ጉዟችሁን ታስቀጥሉ ዘንድ ምን ማድረግ እንዳለባችሁ በደንብ አድርጌ አሁን ልንገራችሁ። ይህንን የምነግራችሁን ነገር ከተገበራችሁት እመኑኝ እዚህ ደረጃ ላይ ራሱ አትደርሱም። እንግዲህ እንደምታውቁት አሁን ያለነው በፈረንጆቹ ኦገስት ላይ፣ ስለዚህ ገና ፌብሩዋሪ 1 ሊመጣ ወይም ደግሞ ፌብሩዋሪ 1 2027 ሊመጣ ወደ 6 ወር ገደማ ይቀራል ማለት ነው። በዚህ በ6 ወር ውስጥ እንደምንም ብላችሁ 4000 ዎች አወርና 1000 ሰብስክራይበር ካገኛችሁ ቻናላችሁ ሞኔታይዝ ይሆናል ማለት ነው። ምክንያቱም ዩቲዩብ እስከ ፌብሩዋሪ 1 ድረስ ነገሮችን የሚተገብረው ወይም ደግሞ ዩቲዩብ ፓርትነር ፕሮግራም ላይ የሚመዘግበው በአሮጌው ህግ ነው እንጂ በአዲሱ ህግ አይደለም። አዲሱ ህግ የሚተገበረው ፌብሩዋሪ 1 2027 ላይ ነው። ማለትም ከ6 ወር በኋላ ስንቀናንሰው ሚኒመም 5 ወር አላችሁ ማለት ነው። ስለዚህ እዚህ በ5 ወር ጊዜ ውስጥ በደንብ አድርጋችሁ በመስራት በዩቲዩብ ፓርትነር ፕሮግራም ላይ በቀላሉ በ4000 ዎች አወር ልትፋቱት ትችላላችሁ ማለት ነው። ነገር ግን እስከዚያ ድረስ ሞኔታይዝ ማትሆኑ ከሆነ እስከዚያ ድረስ
ዎች አወራችሁ ማይጠጋላችሁ ከሆነ 8000 ዎች አወር ልትጠብቁ ነው ማለት ነው። ነገር ግን በዚች በ5 ወር ውስጥ በደንብ ተፍጨርጭራችሁ ከሰራችሁ ይሄ ቀላሉ መንገድ ነው። ያላችሁ አማራጭ ይሄና ይሄ ብቻ ነው። ከዛ ውጪ እንግዲህ ለ8000 ዎች አወር መፍጨርጨር ይኖርባችኋል ማለት ነው። በነገራችን ላይ ትልቅ ዓላማ ይዞ የሚጓዝ ሰው 8000 ዎች አወር በጣም ቀላል ነው። በአንድ ቪዲዮም ሊገኝ ይችላል። ኢቭን 20 30 40 50 እስከ 100 200 300 400 ቪዲዮ ለቃችሁም ልታገኙ ትችላላችሁ። ነገር ግን ምንድነው በጣም ኮሚትድ መሆን አለባችሁ። አሁን በጣም መልፋት መቻል አለባችሁ። ዩቲዩብ እንደዚህ ህጉን ጠበቅ አድርጎታል ማለት ነው። ስለዚህ ይሄን እንድታውቁት ነው። እንግዲህ ምን ማለት እንደሚቻል አላውቅም። በርካታ ዩቲዩበሮች ብዙ ነገር እያሉ ነው አሁን ላይ በአለም ዙሪያ ያሉ ዩቲዩበሮች ያለውን ነገር ደግሞ እንግዲህ እየመጣን የምናሳውቃችሁ ይሆናል። በተረፈ ደግሞ ሞር ስለ ጉዳዩ በደንብ ብሮዝ ማድረግ የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ በደንብ ማንበብና የተጻፈው ነገር ምንድነው የሚለው እንደዚሁ ምን እየተባለ ነው የሚለውን ቼክ ማድረግ ትችላላችሁ ማለት ነው። በጣም አስደንጋጭ የሆነ ዜና ነው አውቃለሁ። ግን ቀጣይ ደግሞ ምን እንደሚመጣ አናውቅም። መስራት ዓላማ ካለን እዛ ላይ መፍጨርጨር ይኖርብናል ማለት ነው። ያው ይሄ ነገር ከብዙ አንግል ሊታይ ይችላል። እንግዲህ አሁን በአለም ዙሪያ መነጋገሪያ ሆኗል ማለት ነው። ቀጣይ ደግሞ አዳዲስ ነገሮች ሲኖሩ ወደ እናንተ እየመጣሁ አደርሳችኋለሁ ማለት ነው። እስከዛው ድረስ ሰላም።